የኢትዮጵያ ካላንደር የኢትዮጵያ ዓመተ ምህረት ልንገር ብልጽግና ሌሎቹ በብዛት በአውሮፓ አቆጣጠር የሚቆጥሩት ኮሎናይዝ ስለሆኑ ነው። ኢትዮጵያ ትክክለኛው ዓለም ላይ ትክክለኛ ካላንደር ያላት ኢትዮጵያ ናት። የጠላቶችን ትግሬና አማራ እንከሸከሻቸው። ሃሌሉያ። ምክክር ኮሚሽን በነገራችን ላይ የምታዩት ቸርች ምናምን አይደለም። ይህ ቸርች የመናፍቃኖች ቸርች አይደለም። የምክክር ኮሚሽን ግቢ ውስጥ ነው። ሶማሌ ክልል ጅግጅጋ ከተማ የሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመድኃኔዓለም መቃኞ ቤተክርስቲያን በግብረ ኃይል እንዲፈርስ መደረጉ አዲስ ቁጣን ፈጥሯል። ኢትዮጵያን ከሌሎች ሀገራት የሚለያት የዛሬ ፖለቲካ ብቻ አይደለም። ከትውልድ ወደ ትውልድ የተላለፈ ታሪክ፣ ባህል፣ ቋንቋና ፊደልና ራሷ የሆነ የዘመን አቆጣጠር ያላት ሀገር መሆኗ ነው። ዘመን አቆጣጠራችን ለእኛ የቀን መቁጠሪያ ብቻ አይደለም። እኛ ማነን የሚለውን ጥያቄ በታሪክ የሚመልስ አንዱ ማስረጃ ነው። አንድ ሀገር የራሷ ቋንቋ፣ ፊደል፣ ባህልና የዘመን አቆጣጠር ሲኖራት እነዚህ ነገሮች በቁጥር ብቻ የሚለኩ አይደሉም፣ ሀገር ማንነት አካላት ናቸው። በተለይ ኢትዮጵያ በአፍሪካ ቅኝ ግዛት ዘመን ቋሚ የአውሮፓ ቅኝ ግዛት ሳትሆን የቆየች ሀገር መሆኗ ታሪኳን ደግሞ የበለጠ ልዩ ያደርገዋል። እዚህ ዛሬ ስለ ዓመተ ምህረት ወይም እንደ ኤሮፓያን አቆጣጠር ስንነጋገር ምክክሩ በሁለት ፊደላት ወይም በሶስት ፊደላት ላይ ብቻ መቆም የለበትም። ጥያቄው ትልቅ ነው። ራሳችንን ታሪካዊ መለያዎች እያከበርን ነው ወይስ በዘመናዊነት ስም ቀስ በቀስ እያስወገድናቸው ነው የሚለው ጥያቄ ፈጥሯል። አንድ ሀገር ታሪኳን ስትረሳ ማንነቷን ማወቅ ትቸገራለች። ማንነቷን ስታጣ ደግሞ የወደፊቷን አቅጣጫ መወሰን ይከብዳል። ስለዚህ የኢትዮጵያ ዘመን አቆጣጠር ጉዳይ ቀላል የቀን መቁጠሪያ ጉዳይ ብቻ አይደለም። የታሪክ የማንነትና የትውልድ ውይይት ነው እና ይህ ውይይት በጥላቻ ሳይሆን በእውነታ በማስረጃና በታሪክ እውቀት መመራት አለ። ኢትዮጵያ የሚያደርጋት የዛሬ የፖለቲካ ሁኔታ ብቻ አይደለም። ብዙ ትውልዶች በፊት የተመሰረቱ ባህሎች፣ ቋንቋዎች፣ ፊደል፣ ልማዶችና ታሪኮችና ራሷ የሆነ የዘመን አቆጣጠር ናቸው። ስለዚህ ኢትዮጵያ ዘመን አቆጣጠር ስናነሳ በቀላሉ ዓመተ ምህረት ወይም እንደሚሉት እንደ ኢትዮጵያ አቆጣጠር የሚለው ስም ምንድን ነው ብቻ መጠየቅ አይበቃም። ጥያቄው ከዚህ በላይ ነው። የራሳችንን ታሪካዊ መለያዎች ለመጠበቅ ምን ያህል ዋጋ እንሰጣለን? አንድ ሀገር ልማት ስታመጣ፣ ቴክኖሎጂ ስትጠቀም፣ የዓለምን አሰራር ስትከተል የራሷን ታሪካዊ ማንነት መተው ግዴታ ነውን? በፍጹም አይደለም። ዘመናዊ መሆን ማለት የራስን ማንነት መሰረት ሳይሆን የራስን ማንነት እየጠበቁ ከዓለም ጋር መራመድ ነው። ይህ ለማስተዋል የኢትዮጵያ ካሌንደር ማየት ብቻ በቂ ነው። 13 ወር ያለው ጳጉሜ የሚባል ልዩ ወር ያለው ከግሪጎሪያን ካላንደር የሚለይ ስርዓት እስከ ዛሬ በዕለታዊ ህይወታችን ውስጥ አለ። ይህ በራሱ ትልቅ ታሪካዊ ሀብት ነው። እንዲያውም የኢትዮጵያ ልዩነት በካሌንደር ብቻ አይደለም። የግዕዝ ፊደል፣ የቋንቋ ቅርስ፣ የሙዚቃ ባህል፣ የባህላዊ ምግብ ስርዓት፣ የበዓላት አከባበርና ለብዙ ዘመናት የተላለፉ ልማዶች ሁሉ የዚህን ታሪካዊ ማንነት አካል ናቸው እና እዚህ ላይ ሌላ ጥያቄ ይመጣል። ታሪክን ማክበር ማለት ያለፈውን ዘመን ብቻ ማድነቅ ነውን? አይደለም። ታሪክን ማክበር ማለት የዛሬን ትውልድን የነገን ትውልድ እንዲያውቅ የሚያደርገውን የማንነት ድልድይ መጠበቅ ነው። ዛሬ እኛ በቀላሉ የምንጠቀምባቸው ነገሮች ለነገው ትውልድ ሊሆኑ የሚችሉ ታሪካዊ ማስረጃዎች ናቸው። ስለዚህ የዘመን አቆጣጠር ስም ላይ የሚነሳው ውይይት ትንሽ ነገር ቢመስልም ከስሩ ያለው ጥያቄ ግን ትልቅ ነው። እኛ ማንነታችን እንዴት እንጠብቃለን? ኢትዮጵያ በአፍሪካ የቅኝ ግዛት ዘመን ቋሚ የአውሮፓ ቅኝ ግዛት ሳትሆን የቆየች ታሪካዊ ሀገር መሆኗ ይህን ውይይት የበለጠ ያነሳሳዋል። ምክንያቱም ብዙ አፍሪካ ሀገራት የቅኝ ግዛት ስርዓት ያከናወነች ወይም የተቀበለች ቋንቋቸው ሙሉ በሙሉ የአስተዳደር ስርዓታቸው እንዲሁም ባህላዊ ተጽዕኖ ከተቀበሉ በኋላ ኢትዮጵያ ግን ብዙ የራሷን ታሪካዊ መለያዎች ይዛ መቀጠሏ ልዩ ታሪካዊ ክብደት አለ። እዚህ ላይ ግን አንድ ነገር መለየት አለብን። የራሳችንን ታሪክ መጠበቅ ማለት የሌላውን ታሪክ መጥላት አይደለም። የዓለምን እውቀት መቀበል እንችላለን። ዘመናዊ ቴክኖሎጂን መጠቀም እንችላለን። ከሌሎች ሀገራት መማር እንችላለን። ነገር ግን ይህን ሁሉ ስናደርግ እኛ ማነን የሚለውን ጥያቄ መርሳት የለብንም። ምክንያቱም ዓለም የሚያስፈልገው ሁሉ ሀገር አንድ አይነት እንዲሆን አይደለም። ዓለም የሚያምረው በልዩነት ነው። ኢትዮጵያ ለዓለም የምታበረክተው አንዱ ትልቅ ሀብት ይህ ልዩ ታሪካዊ ማንነቷ ነው። ስለዚህ የዘመን አቆጣጠርን በሚመለከት የሚነሳው ውይይት በፖለቲካዊ ጎራ መከፋፈል ሳይሆን ታሪካችንን በምን መንገድ ለቀጣዩ ትውልድ እናስተላልፋለን በሚለው ጥያቄ ላይ መመስረት ይገባል። የዛሬ ትውልድ የሚያደርገው ምርጫ የነገው ትውልድ የሚያውቀው ኢትዮጵያ ዛሬው ትውልድ የሚያደርገው ምርጫ የነገው ትውልድ የሚያውቀውን ኢትዮጵያ ይወስናል። ስለዚህ የካሌንደር ጉዳይ በቀን መቁጠር ብቻ አይደለም፣ ትውልድ የሚያስረክበው ቅርስ ጉዳይ ነው እና ትልቁ ጥያቄ ነው። ነገ ልጆቻችን
የኢትዮጵያ የራሷ የሆነ ዘመን አቆጣጠር ነበራት ብለው በታሪክ መጽሐፍ ብቻ ያነባሉ ወይስ እኛ ዛሬ እየተጠቀምንበት የተረከብነውን ቅርስ እነሱም ይጠቀሙበታል? ይህ ለእናንተ ጥያቄ ይሁን። ይህ ነው ከዓመተ ምህረት እና ኢትዮጵያ አቆጣጠር የሚለው የቃላት ክርክር በላይ የሚቆመው ትልቁ ጥያቄ። ታዲያ እናንተ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን በኮሜንት አስቀምጡ። የሀገራዊ ምክክር ኮሚሽን የመዝጊያ ስነ ስርዓት አነጋጋሪ ጉዳይ። የሀገራዊ ምክክር ኮሚሽን የመዝጊያ ስነ ስርዓት ላይ የታየው አንድ ጉዳይ በርካቶችን አስቆጣ። ምክንያቱም በሀገራዊ ምክክሩ የተሳተፉት ከተለያዩ የኢትዮጵያ ክፍሎች የመጡ የተለያዩ ባህልና እምነት የሚከተሉ ዜጎች ናቸው። ይህንንም ሂደት ልዩነቶችን በማክበርና በጋራ መነጋገር ላይ የተመሰረተ መሆን ይጠበቅበታል። ሆኖም ግን የመዝጊያው ስነ ስርዓት ላይ የአንድን እምነት መዝሙር መዘመሩ ጥያቄዎችን አስነስቷል። ዎችም የሀገራዊ ምክክር መድረክ የሁሉም ዜጎች መድረክ ከሆነ የመዝጊያ ስነ ስርዓት ውስጥ የሁሉም ልዩነት አክብሮ መካሄድ አይገባውንም የሚል ጥያቄ እያነሱ ነው። የተለያዩ ሀገራዊ ምክክር የሚለው ሀሳብ ሁሉንም ዜጎች ለማቀራረብ እና የሀገሪቱን ልዩነቶች በመከባበር ለመፍታት የታለመ ከሆነ በይፋዊ መድረኩ ላይ የሚታየው ምልክቶችም የዚህን መርህ መግለጽ አለባቸው የሚል ክርክርም ተነስቷል። ነገሩ የተፈጠረው ሆን ተብሎ ነው ወይስ ያልታሰበ ነው? የስነ ስርዓቱ አዘጋጆች ለዚህ ጉዳይ ምን ማብራሪያ ይሰጣሉ? ከዚህ በኋላ በላይ ግን የሚጠየቀው ጥያቄ አንድ ነው። ሀገራዊ ምክክር የሁሉም ኢትዮጵያዊ መድረክ ከሆነ የመዝጊያው መልእክትም የሁሉም የኢትዮጵያውያን ማካተት አይገባውንም? ይህ ጉዳይ በማህበራዊ ሚዲያ ያስነሳው ውይይት በማስቀጠል የምክክር ኮሚሽኑ በጉዳዩ ላይ የሚሰጠው ማብራሪያ ብዙዎችን የሚጠብቁት ነው። ሀገራዊ ምክክር ኮሚሽኑ የመዝጊያ ስነ ስርዓት ላይ የታየው አንድ ጉዳይ በርካቶችን አስቆጥቷል። ምክንያቱም በሀገራዊ ምክክሩ የተሳተፉት ከተለያዩ ኢትዮጵያውያን ክፍሎች የመጡ የተለያዩ ባህልና እምነት የሚከተሉ ዜጎች ናቸው። ይህ ሂደትም ልዩነቶችን በማክበርና በጋራ መነጋገር ላይ የተመሰረተ መሆን ይጠበቅበታል። ሆኖም ግን የመዝጊያ ስነ ስርዓቱ ላይ የአንድ እምነት መዝሙር መዘመሩ ጥያቄዎችን አስነስቷል። ተቺዎችም የሀገራዊ ምክክሩ መድረክ ሁሉም ዜጎች መድረክ ከሆነ የመዝጊያ ስነ ስርዓቱ ውስጥ የሁሉም ዜጎች አክብሮ መካሄድ አይገባውንም እያሉ ይገኛሉ የሚል ጥያቄም እያነሱ ይገኛሉ። የሀገራዊ ምክክር የተጀመረው ልዩነቶችን ለማጥፋት ሳይሆን ልዩነቱን በማክበር አንድነት ለመገንባት ነው። ስለዚህ እንደዚህ ያሉ ብሔራዊ መድረኮች ላይ የሚወሰዱ ሁሉም እርምጃዎችና የሚተላለፉ መልእክቶች ሁሉንም ዜጎች አካተው መሆን አለበት። የማንንም ስሜት የማይጎዱና የመከባበር መንፈስን የሚያንጸባርቁ መሆን አለባቸው። በተለይም ሀገራዊ ምክክር የሚለው ሀሳብ ሁሉም ዜጎች ለማቀራረብና የሀገሪቱ ልዩነቶች በመከባበር ለመፍታት የታለመ ከሆነ በይፋዊ መድረኩ ላይ የሚታዩ ምልክቶችም የዚህን መርህ መግለጽ አለባቸው የሚል ክርክር ተነስቷል። የአንድ ሀገር ጥንካሬ በአንድ ድምፅ ውስጥ ሁሉንም በማስገባት እንጂ አንድን ድምጽ ብቻ በማጉላት አይገነባም። ስለዚህ የሀገራዊ ምክክር መድረኮች የሁሉም ዜጎች መሆናቸው መልእክት በግልጽ ማሳየት አለባቸው። ነገሩ የተፈጠረው ሆን ተብሎ ነው ወይስ ያልታሰበ ነው? የስነ ስርዓቱ አዘጋጆች ለዚህ ጉዳይ ምን ማብራሪያ ይሰጣሉ? ከዚህ በኋላ ግን የሚጠየቀው ጥያቄ አንድ ነው። ሀገራዊ ምክክር የሁሉም ኢትዮጵያውያን መድረክ ከሆነ የመዝጊያውን መልእክትም የሁሉም ኢትዮጵያውያን ማካተት አይገባውንም ጉዳይ በማህበራዊ ሚዲያ ያስነሳው ውይይት በማስቀጠል የምክክር ኮሚሽኑ በጉዳዩ ላይ የሚሰጠው ማብራሪያ ብዙዎች የሚጠብቁት ነው። ታዲያ እናንተ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን በኮሜንት አስቀምጡ። ወጣቶች በግዴታ ወደ ወታደራዊ ስልጠና እየተወሰዱ ነው። ወላጆችና የማህበረሰቡ ስጋት። በተለያዩ የመዝናኛና የመሰብሰቢያ ቦታዎች የሚገኙ ወጣቶች በግዴታ እየተያዙ ወደ ወታደራዊ ስልጠና እየተወሰዱ ነው የሚል ጉዳይ በህብረተሰቡ ዘንድ እየተነሳ ይገኛል። በተለይም በፑል ቤቶች፣ በጫት ቤቶች፣ በደስቲቪ ቤቶች እና ወጣቶች በተሰበሰቡባቸው ሌሎች ቦታዎች ላይ ተገኝተው ወጣቶች እየሰበሰቡ ወደ ወታደራዊ ስልጠና እየወሰዱ ነው የሚሉ አስተያየቶች ተሰምተዋል። ጉዳይ በተለያዩ ወላጆች ዘንድ ከፍተኛ ስጋትና ቁጣ እያስከተለ ነው። ልጆቻቸው የት እንደሚወሰዱ፣ ለምን እንደሚወሰዱና በምን ሁኔታ ወደ ወታደራዊ ስልጠና እንደሚገቡ ለማወቅ የሚፈልጉ ወላጆች ቁጥር እየጨመረ ነው። ነገር ግን ከዚህ ጉዳይ ላይ የሚነሳው አንድ መሰረታዊ ጥያቄ አለ። አንድ ወጣት ለሀገሩ ለመቆምና ለመዋጋት ራሱ ፈቃድና በውስጣዊ ተነሳሽነት ሲሆን ነው። በግዴታ ተይዞ ወደ ጦር ሜዳ የሚላክ ሰው ተመሳሳይ የመዋጋት መንፈስ ይኖረዋልን? የሀገር ፍቅር በግድ የሚጫን ነገር ሳይሆን ከእምነት ከፈቃድና ከኃላፊነት የሚመነጭ ስሜት ነው። ስለዚህ ወጣቶች ለሀገራቸው እንዲቆሙ ማድረግ ከተፈለገ እምነታቸውና ፈቃዳቸውን በማክበር እንጂ በፍርሃትና በግዴታ መሆን የለበትም የሚል አስተያየትም እየተነሳ ይገኛል። በመሆኑም ይህ ጉዳይ በማህበረሰቡ ዘንድ ግልጽ ማብራሪያ የሚፈልግ ሆኗል። በእርግጥ ወጣቶች በግዴታ እየተሰበሰቡ ነውን ወይስ የሚከናወነው በህጋዊና በፈቃደኝነት ላይ የተመሰረተ ምልመላ ነው? ይህ ጥያቄ በግልጽ ማብራራት የወጣቶችና ስጋት ለማስታገስ ብቻ ሳይሆን የወላጆችንም ጥያቄ ለመመለስ ወሳኝ ነገር ነው። የሀገር መከላከያ ኃላፊነት ትልቅ ነው። ይህ ኃላፊነት ግን ከወጣቶች ፈቃድ ከህጋዊ ሂደትና ከሰብአዊ ክብር ጋር ተመጣጥኖ መጓዝ አለበት። እናም ዛሬ የሚቀርበው ዋናው ጥያቄ ይህ ነው። ወጣቶችን በግዴታ ማሰባሰብ ለሀገር የሚጠቅም የመዋጋት መንፈስ ይፈጥራልን ወይስ ተቃራኒ ውጤት ያስከትላል? ይህ ጉዳይ በሰላማዊና በግልጽ ውይይት መመርመር ያስፈልጋል። በግዴታ የሚሄድ ወጣት ለሀገር ምን ያህል ይቆማል? አንድ ሰው ለሀገሩ ሲል ለመቆም የሚወስነው በግዴታ ሳይሆን በራሱ ፈቃድ፣ በእምነቱና በውስጣዊ ተነሳሽነቱ መሆን አለበት።
ምክንያቱም የሰውን ሰውነት በግድ ወደ አንድ ቦታ መውሰድ ይቻላል፣ አይምሮንና ልቡን ግን በግድ ማስከተል አይቻልም። ወጣቱ በግዴታ ተይዞ ቢሄድም አካሉ ከስፍራው ሲደርስ ይችላል፣ ልቡ ግን እዚያው ስፍራ ርቆ ሊቀር ይችላል። በትግል ውስጥ የሚያስፈልገው ግን አካል ብቻ አይደለም፣ ፈቃድ፣ ዓላማ፣ እምነትና ሞራል ናቸው። ስለዚህ ዋናው ጥያቄ ስንት ወጣቶች ተሰበሰቡ የሚለው ብቻ መሆን የለበትም። ስንት ወጣቶች በልባቸው ፈቅደው ተነስተዋል የሚለው ነው የሚጠየቀው። አንድ ወጣት ለሀገሩ እንዲቆም ከተፈለገ በፍርሃት ሳይሆን በእምነት ማሳመን ያስፈልጋል። በግዴታ ሰውን መውሰድ ይቻላል፣ ነገር ግን የሀገር ፍቅርን በግዴታ መፍጠር አይቻልም። ይህ ደግሞ ለመንግስት ብቻ የሚቀርብ ጥያቄ አይደለም፣ ለመላው ማህበረሰብ የሚቀርብ ጥያቄ ነው። ወጣቱ የሚፈራው ነገር ሳይሆን የሚያምነው ዓላማ ካለው ለሀገሩ በራሱ ፈቃድ መቆም የሚችል ትውልድ ይፈጥራል። ሰውን በግድ መውሰድ ይቻላል፣ ልቡን ግን በግድ ማሳለፍ አይቻልም። የእውነተኛ የሀገር ወታደር የሚጀምረው ከፈቃድ ነው። ግዴታ አካልን ያንቀሳቅሳል፣ ፈቃድ ግን ልብን ያንቀሳቅሳል። አንድ ሰው ለሀገሩ ሲል የሚወስደው የመዋጋት ውሳኔ ከልቡ መምጣት አለበት። ምክንያቱም ጦርነት ከአካል ብቻ የሚደረግ ትግል አይደለም፣ አይምሮን፣ ልብን፣ ፈቃድንና ሞራልን የሚፈልግ ነው። በግዴታ የተወሰደ ሰው ሊሄድ ይችላል፣ ትዕዛዝም ሊፈጽም ይችላል። ግን ከልቡ የመነጨ የሀገር ፍቅር ከሌለው በአስቸጋሪ ጊዜ የሚቆመው ውስጥ ጥንካሬ ሊጎዳው ይችላል። ስለዚህ የአንድን ሀገር ጥንካሬ በቁጥር ብቻ አይለካም። ብዙ ሰዎች የማሳሰብ ቀላል ሊሆን ይችላል። በዓላማቸው የሚያምኑ ፈቃዳቸው የቆሙና ለሚያደርጉት ነገር ኃላፊነት የሚወስዱ ዜጎችን መፍጠር ነው። ግን እውነተኛ ፈተና ወጣቱ ለሀገሩ እንዲቆም ከተፈለገ መጀመሪያ ሊጠየቅ የሚገባው ወጣቱ ለምን እንደሚሄድ ካላወቀ፣ ለምን እንደሚዋጋ ካልተረዳ፣ ለምን ህይወቱ አደጋ እንደሚጥል ካልተረዳ ቁጥሩ ብዙ ቢሆንም የሞራል ጥንካሬ ግን ሊዳከም ይችላል። ይህ ማለት የሀገር መከላከያ አያስፈልግም ማለት አይደለም። በተቃራኒው ሀገር መጠበቅ ትልቅ ኃላፊነት ነው። ግን ይህ ኃላፊነት በህጋዊ ሂደት በግልጽነትና በሰው ክብር መመራት አለበት። ከዚህ በላይም አንድ አሳሳቢ ጉዳይ አለ። ወጣቶች በግዴታ እየተሰበሰቡ ነው የሚለው ጉዳይ እውነት ከሆነ ለህዝቡ ግልጽ ማብራሪያ ያስፈልጋል። እውነት ካልሆነም ወሬውን ለማስቆም ተቋማት በግልጽ መረጃ ሊያስረዱ ይገባል። ምክንያቱም የወላጅ ጥያቄ ቀላል አይደለም። ልጄ የት ነው የሚለው ጥያቄ ከስሜት ብቻ የሚመጣ አይደለም፣ ከኃላፊነት የሚመጣ ነው። የሀገር ፍቅር በግድ አይጫንም፣ ይሰራል፣ ይተከላል፣ ይገነባል። ወጣቱ ማሳመን ከተቻለ የሚሄደው በእግሩ ብቻ አይሆንም፣ በልቡም ይሄዳል እና በስተመጨረሻም ሊረሳ የማይገባው ነገር አካልን በግድ ማንቀሳቀስ ይቻላል፣ ልብን ግን ማስኬድ ፈቃድ ብቻ ነው። ስለዚህ ውድ አድማጮች በዚህ ጉዳይ የእናንተ ሀሳብስ ምን ይመስላል? ሀሳባችሁን በኮሜንት አስቀምጡ። በጅግጅጋ ከተማ አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማምለኪያ ቤተክርስቲያን ሲፈርስ የሚያሳዩ ምስሎች በማህበራዊ ሚዲያ ተሰራጭተው ብዙዎችን በጅግጅጋ የታየው የቤተክርስቲያን መፍረስ አነጋጋሪ ጉዳይ። በጅግጅጋ ከተማ አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማምለኪያ ሲፈርስ የሚያሳዩ ምስሎች በማህበራዊ ሚዲያ ተሰራጭተው ብዙዎችን እያነጋገረ ይገኛል። በጠራራ ፀሐይ በመደራጀት የፈረሰ የሚታየው ይህ ህንፃ ምን ምክንያት ተነስቶ እንደፈረሰ የሚለው ጉዳይ ግን ግልጽ ማብራሪያ ይፈልጋል። ይህ እርምጃ ህጋዊ የፍርድ ወይም የአስተዳደር ሂደትን ተከትሎ ነው ወይስ ያለበቂ ህጋዊ ሂደት ነው የተፈጸመው የሚለው መልስ ሊሰጠው የሚገባ ጥያቄ ነው። አንድ የእምነት ቦታ መፍረስ የአንድ ማህበራዊ ጉዳይ ብቻ ሊሆን አይገባም። በሀገር ውስጥ የተለያዩ እምነቶች በእኩልነት መኖርና መከበር ካለባቸው የእያንዳንዱ ዜጋ እምነት ነፃነትና የአምልኮ ቦታ ደህንነት መጠበቅ ይገባዋል። የሚታዩ ምስሎች ትክክለኛው ሁኔታ ሙሉ በሙሉ ላያሳዩ ስለሚችሉ ባለስልጣናት ምን እንደተፈጠረ፣ ለምን እንደተፈጠረ እና ህጋዊ መሰረቱ ምን እንደሆነ ለህዝብ ግልጽ ማድረግ ይገባቸዋል። የአንድ ሰው እምነት ቦታ ሲፈርስ ዝም ካል ነገ የማን ቦታ ይነካል? የህግ አገዛዝ ማለት የምንወደውን ብቻ መጠበቅ ሳይሆን የማንወደውን መብት በህግ መጠበቅ ነው። ስለዚህ ይህ ጉዳይ በዝምታ የሚታለፍ ጉዳይ አይደለም። በህግ በማስረጃና በግልጽ ማብራሪያ መመለስ ያለበት ጥያቄ ነው። ጅግጅጋ ላይ ምን ተፈጠረ? ቤተክርስቲያኑ ለምን ፈረሰ? ተጠያቂውስ ማን ነው? እነዚህ ጥያቄዎች መልስ ይፈልጋሉ። በጅግጅጋ ከተማ አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማምለኪያ ሲፈርስ የሚያሳዩ ምስሎች በማህበራዊ ሚዲያ መሰራጨታቸው ብዙዎችን